ነው አንዳንዱ ደግሞ ደብን ብሎ ተኝቶ እስተማታ ድረስ አንዳንዱ ደግሞ ሽንት ቤት ይሄድና ወረፋ ወቁፉ ሽንት ቤት ላይ ይሆናል ማለት ነው። ጧፍ ላይ እያለ ሰይለም እያለ ፈርድ ሶላት ይቆማል። ፈርድ ሶላት ከመጣ ባለበት መቆም አለበት ማለት ነው። መስገድም አትችል መጠወፍም አትችል ዝም ብለህ ቁመህ ትቀራለህ። ያ የራስህ ስንፈት ነው። በዚህ ሰዓት ከዚህ ሰዓት እስከዚህ ሰዓት የገሌ ሀገር ህጃጅ ይሄን ያህል ቡድን ይባላል። እዛ አውቶቡስ ይመጣል፣ ባቡሩም ይመጣል። በአጋጣሚ ግን ሳይ ላይ ውዶ ቢፈርስበት ችግር የለውም መቀጠል ይችላል ማለት ነው። ጠዋፍ በተለይ ያለ ጧሃራ አይሆንም። ማንኛውም ጠዋፍ አልዑምራም ቢሆን ጠዋፍ አልሐጅም ቢሆን ጠዋፍ ተጠወም ቢሆን ጠዋፍ የሚያረግ ሰው በውዶ ላይ መሆን አለበት። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ቢስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰለላሁ ወሰለመ ወባረከ ዓላ ዓብዲሂ ወረሱሊሂ ሙሐመድን ወዓላ አሊሂ ወሰሕቢሂ አጅመዒን። አማ በዕዱ አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ውድ ተመልካቾቻችን ከሐጅ ጋር ተያያዥነት ያላቸውን ተከታታይ የሆኑ ጥያቄዎችን እየተመለከትን እንገኛለን። የዚህኛውን ክፍል የተለያዩ ጥያቄዎች ከማንሳታችን በፊት ባለፈው ክፍል ላይ የተነሳ አንድ ጥያቄ ነበር። እሱን እንደ መጀመሪያ አድርገን ወደ ሌሎቹ ጥያቄዎች እንገባለን። ሸኸና ያው ጠዋፍና ሰዒ ጋር በተመለከተ ጧሃራ ይነሳልና እነዚህ ሁለት ዒባዳዎች ሁለቱም ጧሃራ ያስፈልጋቸዋል። ያለ ጧሃራ ማድረጉስ እንዴት ይታያል ከሚለው እንጀምራለን። ያስቀራናት ጥያቄ ነች። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እኔ መነሳት ያለበት ጉዳይ ነው። ጠዋፍ በተለይ ያለ ጧሃራ አይሆንም። ማንኛውም ጠዋፍ አልዑምራም ቢሆን ጠዋፍ አልሐጅም ቢሆን ጠዋፍ ተጠወም ቢሆን ጠዋፍ የሚያረግ ሰው በውዶ ላይ መሆን አለበት። ይህ ግዴታ ነው እና ሳይ ላይ ግን ያው እግር መንገዱን በዛው ቀጥሎ የሚመጣ ነገር ስለሆነ በዛው ይደረጋል በጧሃራው እንዳለ ማለት ነው። በአጋጣሚ ግን ሳይ ላይ ውዶ ቢፈርስበት ችግር የለውም መቀጠል ይችላል ማለት ነው። መቀጠል ይችላል። የሚወደደው እሱም ያው በጧሃራ መሆን ነው ያለበት ማለት ነው። ግን እንደ ሸርጥ አይቆጠርም። ሳይ ላይ አጋጣሚ ውዶ እንኳን ቢፈታ ሂጄ እንደገና ውዶ አድርጌ ልምጣ ምናምን ብሎ መቸገር የለበትም። ይችላል ዝም ብሎ መቀጠል ማለት ነው። ጀዛኩሙላህ። ያው ጠዋፉ ላይ ግን ውዱ ቢበላሽበት ጠዋፉ ላይ ነገር ካጋጠመው እዛው ምናልባት ወትሮ እዛው በዘምዘም እዛው መጧፉ ላይ ነበረ እዛው ቀባቀባ አድርገው ቶሎ ይቀጥሉ ነበር። አሁን ግን ታልወጣ አይችልም። ተመጧፉ መውጣት ግዴታ ነው። ተዛ ተመጧፉ ተክልሉ ተወጣ ደግሞ ያው የወትሮ ጅምር አይሰራም። እንደ አዲስ ነው የምትጀምረው ማለት ነው። ክፍተቱ ሰፊ ነው የሚሆነው። ጀዛኩሙላህ። ያው የዛሬውን ክፍል ስናይ በሶፋና በመርዋ መካከል ያለ ሰዒ ሂደት ነው። እሱም ያው ያለፈው ክፍል ላይ በሰፊው ተብራርቷል። ይሄ በጠዋፍና በሰዒ ሁለተኛውን ስናይ በጠዋፍና በሰዒ መካከል ሰላት መስገድ ነው የሚለው። ሙልተዘም ብለን ባለፈው ጠዋፉ ላይ አይተን ነበረ። ምናልባት ሰዒው ላይስ እንደው ሰላትም ይሁን አንዳንድ ሰዎች እንደው ተጠውዕም ልስገድ ብለው ወይም ደግሞ ምናልባት ይሄን በሰላትም ልናመጣው እንችላለን። ጠዋፍ እያረገ ግዴታ ሰላት አዛን ተብሎ ሰላት ደርሶ ሊያቋርጥበት ይችላልና ይሄን እንዴት ነው የሚያደርገው? ጠዋፍ ላይ እያለ ሰዒለም እያለ ፈርድ ሶላት ይቆማል። ፈርድ ሶላት ከመጣ ባለበት መቆም አለበት ማለት ነው። ባለበት ሶፍ ወዲያው ይሰራል። እዛው ትሰግዳለህ። ስግደቱ ታበቃ በኋላ እዛው ባለበት ትቀጥላለህ ማለት ነው። አሁን ቀደም ለምሳሌ 3 ዙረህ ከሆነ አራተኛውን ታለበት እየቀጥለህ ትሄዳለህ። ሶላቱ መካከል መግባቱ አይጎዳውም። ምክንያቱም ያው ሶላቱ እነ ሶላት ካነት ኪታብ ወቁታ ስለሆነ ጊዜው ነው። ጊዜው ሲደርስ የዛኛው ላይ ተጽዕኖ አደረገበት ማለት ነው። ያም አይፈርስም። ለምን ተቋረጠ አይባልም። ሶላቱን ሰግደህ ከዛው ከቆምክበት ላይ ትቀጥላለህ ማለት ነው። ሰዒው ላይ ቢሆን ጠዋፍም ላይ ቢሆን ምንም ችግር የለም። አንዳንድ ጊዜ ተርፍ ጠዋፍ በሚያደርጉ ጊዜ ያው ተርፍ ሶላት ከሆነ ችግር የለም ይቀጥላል ዝም ብሎ ተርፍ ሶላት። ለምሳሌ ተራዊህ እየተሰገደ
ሰው ያው መጧፉ ራሱ ስራውን ይቀጥላል እንዳለ። ምክንያቱም መስገድ የፈለገ ይሰግዳል፣ የፈለገ ደግሞ እዛ ጧፉ ውስጥ ሂዶ ይቀጥላል ማለት ነው። ፈርድ ላይ ግን አይቻልም። ያው ዋጅብ ስለሆነ ጀማዓ መስገዱ እዛ ላይ የግድ መቆም አለበት ማለት ነው። ደረጃው ግዴታው ዝግጅትስ ላይ ምናልባት አንዳንድ ሰዎች ግዴታው ላይ የሚዘናጉ ሰዎች አሉ። በቅድሚያ ቶሎ ጧፋቸውን አቋርጠው ቦታ ይዘው መስገድ እያለባቸው መዘናጋት ነገሮች አሉ እኮ። ያ መጠንቀቅ አለበት። መጀመሪያ አዛን ሲባል በቀጥታ እንዴት አድርጎ እንደሚቆም ራሱን ማዘጋጀት አለበት ማለት ነው እንጂ ዝም ብሎ አንዳንዶቹ ተደናብረው እንደው ዛህማ በሚሆንበት ጊዜ ሌላው ልምድ ያለው ቦታ ይይዛል። ትርፍ ትሆናለህ። ማዕከል እንደ እንጨት ቁሞ ይቀራል። አይገኝም ቦታ መስገድም አትችል፣ መጠወፍም አትችል፣ ዝም ብለህ ቁመህ ትቀራለህ። ያ የራስህ ስንፈት ነው። መጀመሪያውኑ አዛን ሲባል ጥግ መያዝ አለብህ። የተወሰነ የምትቆምባት ቦታ እንኳ ማግኘት አለብህ። አንዳንዶች ንቅ እንዳለ ይቃም ይባላል። ከዛ በኋላ የሚችሉት እዛው እንደምንም ብለው ይቆማሉ። ጭራሽ መንቀሳቀስ የማይችለው ደግሞ ተቸክሎ እዛው ቁጭ በቃ ቆሞ እስከ መጨረሻ ጧፉንም አላረገ ሰላቱንም አልሰገደ፣ ሁለቱም ያጣል ማለት ነው። ያን በሚችልበት መጠን ያው ጥንቃቄ ማድረግ ያስፈልጋል ማለት ነው። እንደዛ ያጋጥማል ብዙ ጊዜ። አሁን ዛህማው እየባሰ ነው የሚሄደው በየአመቱ። ረመዳንም እንደዛው ነው፣ ሀጅም እንደዛው ነው። በቃ ጭንቅርቆ ይወጣል። አሁን ጉልበት የሌለው ሰው እኮ በጣም እየተቸገረ ነው ያለው። ጀዛኩሙላሁ ኸይር። አሁን መለስ ብሎ ደግሞ ወደ አረፋ ወስዶናል። አረፋ ላይ የሚቆምበት ወቅቶች ይላል። አረፋ ላይ የሚቆምበት ወቅት መቼ ነው? ጅምሩና ተብሎ ተጠቅሶ ነበር። ተጠቅሷል። ያው እሺ ችግር የለው። አረፋ ላይ እንግዲህ በ9ኛው ቀን ነው ዙልሂጃ ጨረቃ በወጣበት 9ኛው ቀን ላይ ያው ወደ አረፋ ይከዳል። 8ኛው ቀን ከሰዓት ራሱ መንገዱን ለመቀነስ ያ ሚና ይከዳል ማለት ነው። የውበት ተርዊያ ይባላል። እዛ ይታደርና እንዳይደክም በጧት ተመካ ተነስቶ መሄዱ ያደክመዋል። ጊዜው ይቀርባል። እዛ ይቀንሳል፣ ይቀርባል። እንደገና እዛው አርፎ ታደረ በኋላ ሌላም ሹግል ደግሞ እንትን እንዳያስረፍደው ያው ጃሂዝ ይሆናል ማለት ነው። ጧት ልክ ፈጅር ሰግዶ ጉዞውን ይቀጥላል ማለት ነው። ጉዞ በእግርም በምንም ችግር ፈለገው ይሄዳል። በእግርም ይከዳል፣ በባቡርም ይከዳል፣ በአውቶቡስም ይከዳል። ሁሉንም በእንትኑ ረስሚ ከሆነ ያው ሐምል አለ ራሱ ቡድን በቡድን ስለሚመራ በቡድን ያመላልሰዋል ማለት ነው። በተናጠል ከሆንክ ያው አማራጩ እግር ነው። እግር ነው የምትሄደው ማለት ነው። አብዛኛው በእግር ነው የሚሄደው። አሁን ግን ያን በእግር የሚሄደውን እየቀነሱት ነው፣ በጣም እያጣበቡት ነው። ሁሉም በፕሮግራም በሲስተም መግባት አለበት ተብሎ ተበታትሮ አይቻልም ወደሚለው ሄዷል። ህገወጡንም እንዳው የሚለዩት በዛ ነው። እዛ እንግዲህ ሐምላ ከሌለ ቡድን ከሌለህ በዛ ተሄድክ መንገድ ታጣባለህ፣ ዞር በል ነው የምትባለው ማለት ነው። እዛ እንትን ተሆነ ግን አርቃም ሰንጠረዥ አላቸው ራሱ። እያንዳንዱ ቡድን እያንዳንዱ ሀገር የብቻ ሰፈር አለው አይደለም። በየሰዓቱ ተወዘዋል። በቃ በዚህ ሰዓት ከዚህ ሰዓት እስከዚህ ሰዓት የገሌ ሀገር ህጃጅ ይህን ያህል ቡድን ይባላል። እዛ አውቶቡሱ ይመጣል፣ ባቡሩም ይመጣል፣ ያደርሳል። ያ ሲያልቅ ደግሞ የሚቀጥለው እያለ ይሄዳል ማለት ነው። ለማስተናገድም ይመቻል፣ ዛህማም ይቀንሳል። ዛህማው እንዲቀንስ ይደረገ። ወትሮ በጣም ችግር ነበረ። ዛህማው ሰው መንገዱን ጥፍቅ አድርጎ ይዘዋል። መኪናው ራሱ መሄጃ ያጣል። አሁን ግን ረስምየን መኪናውና ባቡሩ ነው ይዘው። ተንጠባጣቢ ነው ከተዳር ተዳር የሚሄደው እንጂ መሀል መንገድ መዝጋት አይችልም በአሁኑ ጊዜ። ጀዛኩሙላሁ ኸይራን። ምናልባት ወቅቱ ከዛ ጀምሮ እስከምን ይጠናቀቃል? እና ጠዋፉ ዋናው አረፋ የሚቆመው በ10ኛው ቀን በ9ኛው ቀን ትደርሳለህ። ጧት ያወረፋዱን ተዙር በፊት ትደርሳለህ። ታርፋለህ የተወሰነ ቦታ። ታረፍክ በኋላ ልክ አዛን ሲባል ወደ ሶላት ትገባለህ። ዙሁርን ትሰግዳለህ። ወዲያውኑ አሰላምቶ ደግሞ አስርም እዛው ይቀጥላል ማለት ነው። አዳብለህ ነው የምትሰግደው። አስር የዛ ጊዜ ወቅቱ ዙሁር ላይ ነው ረስምየን ማለት ነው። ቀዷ አይሆንም ምን አይሆንም። እና ልክ እንደ ሙሳፊር ማለት ነው። በሌላ ጊዜ እንደምትሰግደው ሙሳፊር የሆነ ሰው ወይ ተቅዲም ወይ ተእኺር አድርገህ ያው ተጎራባች ሶላቶችን ታዛመታቸዋለህ። እና አረፋ ቀን ያው ዙሁር ብቻ ሰግዶ አስር ማቆየት የለም። አስር እዛ ተለመደው ሰዓቱ መሄድ ህገ ወጥ ነው ራሱ።
ቀጥታ ቋሚ ዙህር ጋር ነው በዛ ጊዜ ሩክሳ ነው ተብሎ መተውን የለበትም አዎ በቃ እንደፈለገ እኔ ቆይቼ እሰግዳለሁ ማለት አትችልም ወቅቱ በዛ ቀን ዙህር ጋር ነው መሰብሰብ ነው ያለበት ማለት ነው በጀማዓ ነው ወይስ በጀማዓ ብቻ ብትሰግድም እንደዛው ነው ብቻ ብትሰግድም እንደዛው ማድረግ አለበት ማለት ነው እዛ ዙህር ትሰግዳለህ አስርን ቀጥለህ ትሰግዳለህ እዛው ተጨረስክ ሙባሸረተን ከዛ በኋላ ወደ ዱዓ መግባት ነው ዱዓው ነው ዋናው ነገር ዱዓው አረፋ በጣም ወሳኝ ነው ተዛ እስከ መግሪብ ድረስ ባለው ሰዓት እንግዲህ ይቻለ ስትችል ቁመህ ታልቻልክም ተቀምጠህ ምናልባት ምንተኛ ከሆነ ተኝተህም ዋናው ዚክር ነው ከዛ በኋላ ማለት ነው ዚክሩ ደግሞ ምርጡ ሁሉም የሚመረጠው لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير خير ما قلتها أنا والنبيون من قبلي እኔም ከኔ በፊትም ያሉ ነብዮች ምርጥ ዚክራቸው ይሄ ነው ተውሂድን ነው ማንጸባረቅ ነው ልክ እንትን ላይ ተልቢያ እንደምትደጋግም እዛ ላይ ይሄንን ዚክር ደጋግማ ማለት ይኖርብሃል ከዛ በኋላ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አክበር የመሳሰሉትን ዚክሮች ታበዛለህ ማለት ነው ከዛ ዱዓ ታደርጋለህ ዱዓ በሰፊው ለዱንያም ለአኺራም ለራስም ለቤተሰብም ለኡመተ الاسلام በአጠቃላይ ሁሉ አካታቲ ኸይረ ዱዓ ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና የሚለውን ዱዓ ታበዛለህ ማለት ነው በፈለከው ቋንቋ በፈለከውን ሐጃን ጠይቅ እዛ ቦታ ማለት ነው ምናልባት አረፋ ላይ መቆም ጋር እዚህ ጋር አልተነሳም እንጂ ቦታው አሁን ከክልሉ ከአረፋ ክልል ከወጣ የሚያበላሽበት ሁኔታ አለና አሁን ላይ አልহামዱሊላህ ምልክቶች አሉ ዜና መስጂድ ነሜራም አካባቢ የሚወጡ አሉ የሚገቡ አሉና አሁን ቦታው ገዥ የሆነ ነው ሁሉ ነገር ተበርምጇል በፕሮግራም ነው የሚሄደው ማለት ነው ቦታው ራሱ ያው ለውሃዎች ሰሌዳዎች አሉ ወጣ ዙሪያውን በቃ ከዚህ ከወጣ ታረፋ ወጣ ይላል ራሱ ፊት ለፊት ያለው ነገር ተንቀሳቃሽ ፊልሞችም ያሳያል ማለት ነው ተዛ ያው ታረፋ ክልል ከወጣ አረፋ መለጠ ማለት ነው እዛው እኮ ነው አንተ ለምሳሌ ድንበሩ ይሄ ከሆነ አንተ እዛ ተቀምጠሃል እኔ እዚህ ነኝ እኔ አግኝቻለሁ አንተ ቀርተሃል ማለት በጣም ከባድ ብዙ ሰው ቢሰሰተው እዛ ላይ ነው እና ነሚራ የሚባል ቦታ አለ ከዛ ተነሚራ ጀርባ ያለው ህገወጥ ነው መስጂዱ ራሱ ሙሉ ለሙሉ አይደለም ሁለቱ ግማሽ ነው ግማሽ ለግማሽ መስጂዱ ግማሹ ውጭ ግማሹ ግቢ ነው ስለዚህ ያወቁ ሰዎች ወደ ጀርባ ነው የሚሆኑት ማለት ነው ወደ ጀርባ ወደ አረፋ ለመግባት ያላወቁ ደግሞ አወል ሶፍ አገኘው ብሎ ዘይደ ይወጣሉ ግን ምልክቶች አሉ እዛም ላይ ያው ማስታወቂያዎች አሉ በየአሙዱ ላይ ተለጥፈዋል ያንን ማየት ያስፈልጋል ማለት ነው ጀዛኩሙላሁ ኸይራ ምናልባት አረፋ ላይ የሚነሳ ሱና ነገር ካለ የምታወሱልን መረሳት የሌለበት ከዱዓው ከዚክሩ ባሻገር የሚነሳ ነገር አንዳንድ ሰዎች ብዙ ጊዜ ሙኻለፋም ቢሆንም አላስፈላጊ ንትርኮች ወሬ ላይ የሚያሳልፉ ሰዎች አሉ በግሩፕ ተሰብስበው የሚያወሩ አሉ በጣም ትልቅ ችግር አለ ያለ ማወቅ ነው ችግሩ ተርፈ ባይጉዳይ ስንት ደግሞ ሄዶ በዛች ወርቃማ ሰዓት ባሉ ባልታ ዝም ብሎ ቁጭ ብሎ ወሬውን እየፈጨ ነው አንዳንዱ ደግሞ ደብን ብሎ ተኝቶ እስከማታ ድረስ አንዳንዱ ደግሞ ሽንት ቤት ይሄድና ወረፋ ወቁፎ ሽንት ቤት ላይ ይሆናል ማለት ነው ሽንት ቤት ከጀመራ ይገፍፋል ያገኘውን ሁሉ እዛ ሽንት ይወጥረዋል ሌላው ቁፍ ነው እዛ ደግሞ የሌላው ቁፍ ያለው ቁፍ ቆርጦ ሽንት ቤቱ ቁፍ ይመጣል ማለት ነው ለምግብም አለ ይሄ አልቤክ ምናምን ደግሞ የሚታደል እዛ ነው ተሰልፎ ይውላል እንዴ ቢረበህም ቢደክመም እዛ ያርክበትን አላማ ላይ ትኩረት ማድረግ ሲገባ እዛ ሲጋራ እያጨሰ ደግሞ አካባቢውን ጭራሽ የሚበክል ሌላም ሰው ይረብሻል አዛ እያደረገ በቃ ሲጋራውን ያጨሳል ወሬውን ያወራል ለማንኛውም ጊዜ ዝም ብሎ እየተሳሳቀ እየተወካካ እንደዚህ ቡድን ሆኖ ከብና በቃ ሞጅ ከለላቸው እዛ ያሳልፉታል ማለት ነው አረፋውን ሊመጣው ይላል አወቀፍት ላኪን ሙሽኪላ ነው በጣም እና ሌላው ያው አረፋ ላይ ተራራለች በጣም ወደ ላይ የቆመች በላውም ላይ እንደምናራርገውባታል ያለ ምልክት ነው እንጂ ላው ላይ ዘደግት መውጣት ካልወጣ በስተቀር አረፋ አልወጥ ወዛ ይገደላል ደግሞ ማለት ነው ይተራመሳል እዛ ለመውጣት እዛ የወጣ ነው እንደውም ትክክለኛ ሌላው ሰነፍ ነው እዛ ሜዳ ላይ ያለው ማለት ነው እንደዛ አድርገው የሚያስቡ አሉ ማት ነው በቃ እዛ ላይ ወጥቶ ተንጠልጥሎ ጣዩ ድንጋይ ነው እንዳለ ቦታው እዛ ለመውጣት ስንት ጦርነት ነው የሚከፈተው
አያስፈልግም ነው የሰሩ እዛች ተራራው 10 ነው የቆሙት እንጂ አልወጡም ጭራሽ ውጡም አላሉም አልተወጣም እንጂ በዛ መውቂፍ ነው እንደው መውቂፉ አና ወቀፍቱ ሆና ወአረፈቱ መውቂፍ እኔ ቆምኩበት ይሄ ነው ይሄ አረፋ ክልል በሙሉ መቆሚያ ነው ተራራው ዘው ፊታቸው ላይ ነው ያለው ዘላይ አልወጡም ውጡም አላሉም ለማንም ሰው አልወጣም በዛ ጊዜ አሁን ግን በተቃራኒው እዛ የወጣ ነው ትክክለኛው ሐጅ ልክ ካባን ያገኘው ይመስለዋል እዛ ታልወጣውኛ ያም ስተት ነው እዛ መውጣት አያስፈልግም እስር ቀስ ብለህ ሳትገላታ ሰው ነው እንደረሳት ታረቅ እስሩ ላይ ነው መቆም ያለበት ማለት ነው በጣም የሚያሳዝነው ግን ተራራው ጫፍ ላይ ሆነ እንደ ግንብ እንደ ምልክት የተቀመጠ አለ አቅጣጫ የሚጠቁም ይሁን የሆነ ነገር አለና የካዕባን አቅጣጫ ወር ቂብላ የሚያሳይ ነገር ሰዎች ግን በጣም በሚያሳዝን ሁኔታ የሚቀባሉ በጣም ልክ ሐጀር አልአስወድ ጋር እንዳለው ዘህማ እዛ ጋርም ከፍተኛ ዘህማ ነው የባሰ ነው እዛ ገደል ነው እንግዲህ መወጣጫው በጣም ፈታኝ ነው ለደካማ ሰው መውጣት አይችልም እዛ መውጣት እንደ ጀብዱ ይቆጥሩታል ኻለፋ ነው እሱ እዛ መውጣት አስፈላጊ አይደለም ጭራሽን ማለት ነው ጀዛኩሙላህ ሌላው ሙዝደሊፋ ጋር ተያይዞ ይመጣል ከአረፋ ቀጥሎ የሚነሳልና አንዳንድ ሰዎች ይሄን በሙዝደሊፋ ማደርን ይዘናጉበታል እንደው ቸሌ ማለት ነገር አለና እንደው አያይዛችሁ ከአረፋ ጋር በተያያዘ መሽዓር አልሐራም የሚለው ቁርአን እሱ ነው እኮ ነው ዝክሩላህ እንደ መሽዓር አልሐራም ይላል ኢዛ ፈቱ ሚን አረፋ ናፈቱ ሚን አረፋ ዝክሩላህ እንደ መሽዓር አልሐራም ተከበረው ከላ ላይ ይላል አላህ ያወደሰው ቦታ የተባለው ሙቀደስ የሆነ ቦታ ነው ማለት ነው ሚናም የራሱ ሙቀደስ ነው ሙዝደሊፋም እንደዛው ስለዚህ ተአረፋ ተመልሰን የምናድረው ሙዝደሊፋ መሆን አለበት ማንኛውም ሰው ቢያንስ ግማሽ ሌሊት እዛ ካልቆየ ሙኻሊፍ ነው የሚሆነው ግማሽ ሌሊት በኋላ ምናልባት ደካማ ሰው ምናምን ቢሄድ ችግር የለውም እስከ ግማሽ ሌሊት ግን አረፋ ነው አልፎ መሄድ የለበትም ሰዎች ግን እዛ አረፋ ቆመው ውለው በጥማት በእንትን የተንጋረሩ አይደለም ልክ ሶቅሶቃ ነው ተአረፋ ተዘቀጥታ መካ መሄዱ አሉ ሙዝደሊፋንም አልፈው ሚናንም አልፈው በቃ ቀጥታ ሚና እኮ ላይ ኢሻ ደረስን ይላል እና እንደ ጅብዱ አድርጎት ስለዚህ ስንት ስራ ነው ጨፍልቆ የሄደው ማለት ነው ሙዝደሊፋ መጥተህ መግሪብና ኢሻን ትሰግዳለህ ልክ እንደ አረፋ ዙሁርና አስር በአንድ ወቅት እንደሰገድክ ዝም አዲያ ብለህ አሁን ተአኺር ነው ቅድም ተቅዲም ነበረ ወደ ኢሻ ነው ዙሁር አስርን ወደ ዙሁር መልሰህ ነው አረፋ ላይ ይሰገድከው አሁን ደግሞ መግሪብን ወደ ኢሻ አዘግይተህ ሁለቱንም ስግደቶች ሙዝደሊፋ ነው የምትሰግደው ማለት ነው ምናልባት በሆነ ምክንያት ሙዝደሊፋ ሳትደርስ ወይ አሞት ሰው ወይ ችግር አጋጥሞት የሚያልፈው ከሆነ ያው አገኘበት ቦታ ይሰግዳል ማለት ነው አለበለዚያ የሚደርስ ከሆነ የኢሻ ሶላት ወቅት እስካላለፈ ድረስ መግሪብም አያልፍም የሌሊቱ ግማሽ እስከ ግማሽም ድረስ መጥቶ እዛው መስገድ ይኖርበታል ከዛ በኋላ መተኛት አለበት መተኛቱ ራሱ ሱና ነው በዛ ዝግጅት ነው ዝግጅት ነው ለነገ ኃይል ልታከማች ነው ምክንያቱም ኃይል አሁን እየተመናመነ ነው ያለው ዝም ብለህ እያወራ ምን እያልክ ታልፍ ጠዋት ይደክምሃል ሚና ሂደህ እዛ ዛማ ውስጥ መንቀሳቀስ አትችልም ትዝለፈለፋለህ ሄደው አንዳንዶቹ በቃ ሚና ቀድሞ ሄደው መስጂዱ ገብተው ይተኛሉ ጀመራ ሳያረጉ ምን ሳይሩ ያ አለማወቅ ችግር ነው ማለት ነው ስለዚህ እዛ ሙዝደሊፋ ታድራለህ ፈጅር ትሰግዳለህ ቀውይ ተሆንክ ተፈጅርም በኋላ መሄድ የለብህም ፀሐይ ልትወጣ ትንሽ እስከምትቀር ድረስ እዛው ዚክር እያልክ መቆየት አለብህ ማለት ነው ደካማ ከሆንክ ወይም የደካማ አጃቢ ከሆንክ ይፈቀድልሃል ምክንያቱም ዘህማው ሳይነሳ ቀደም ብሎ ማምለጥ ስላለበት ማለት ነው አለበለዚያ ኖርማል ሰው ከሆነ ፈጅር እንኳን ሰግዶ መሄድ የለበትም ተፈጅር በኋላ እስከ ረሱባህ ዘቁጭ ብለህ ማድረግ አለብህ ልክ ፀሐይ ልትወጣ ትንሽ ስትቀር ትነሳለህ ወደ ሚና ጉዞህን ትቀጥላለህ ማለት ነው ጀዛኩሙላሁ ኸይራን የዚህኛውን ክፍል እንግዲህ ወደ 5 ጥያቄዎች አንስተናል ሰፊ ማብራሪያ ተሰጥቶባቸዋል ውድ ተመልካቾቻችን በዚህኛው ክፍል የተለያዩ ከሐጅ ጋር ተያያዥነት ያላቸውን ከአረፋ ጋር የተገናኙ ሙዝደሊፋ ማደር ጋር የተያያዙ ጉዳዮችን አንስተናል ከመስማት ባሻገር እነዚህን ነገሮች በተጨባጭ በተግባር ላይ አውለን መፈጸም ይኖርብናል በሚቀጥለው በተመሳሳይ ከሐጅ ጋር የተያያዙ ሌሎች ጥያቄዎችን አንስተን ቆይታ የምናደርግ ይሆናል ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ
لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا